እቺ አጸደ የምትባል ሴትዮ በጣም ከባድ ናት። ሁሉንም እንግዲህ ወደ ሴራዋን እየጠነጠነች እያሳዘቻቸው ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በክርስቶስ ይብዛልኝ። ለቻናሉ አዲስ የሆናችሁ ላይክ፣ ሸር እያደረጋችሁ ግቡ። እንግዲህ ክፍል 11ን ይዤላችሁ ቀርብ ያለውኝ እናንተም በላይ ግቡ። ሀብልም ታሰረች። ሀብል እስር ቤት ገባች። ያው የአጸደይ ክፋት በጣም ከባድ ነውና አጸደይ ቤቱን እንዳለ የእስክንድርን ፋሚሊ የበታተነቻቸው ብቻ ከባድ ነው። የሀብልም ደግሞ ጥላት የሄደችው እናቷ ከካናዳ ከ18 አመት ቆይታ በኋላ ነው ብላ መጣች። መነንም ተቦሳቅላ የድሮ ቤቷ ሄዳለች። እና እንግዲህ ተመልከቱ፣ በላይክ እያደረጋችሁ ጀምሩ። ሀብልን በማታውቀው ነገር እስር ቤት ገብታ ተቀምጣለች። አሁን ዝጋ ደግሞ የሀብል እናት መጣች። ወላጅ እናቷ ማለት ነው። መነን ሳትሆን አሳዳጊዋ ሳትሆን መነን መታ። ይሄ የሀብል ወላጅ እናቷ ሀብልን የወለደቻት መነን ሐኪም ቤት ስትሰራ ነበርና መነን ሐኪም ቤት ስትሰራ ጥላባት ሄዳ ነበር። ያቺው እናቴ ነኝ ብላ ለካ የመነን ስም ዘነቡ ነው የሚባለው እና የሆነ በአራት በቆርቆሮ የታጠረ ቤት መኖር ጀመረች። በዛ በታጠረበት እንደገና የሆነ ብስቁልቁል ያለ ህይወት እየኖረች ነው ያለችው መነን። ይሄ ሁላ ሴራ የእስክንድርን ቤተሰብ እዚህ ደረጃ ያደረሰችው ተመልከቱ። መነንን ድሮ ህይወቱ አስገባቻት። ሀብልን እስር ቤት እንድትገባ አደረገች። ማህደርን እንድትገደል አደረገች። አሁን ደግሞ የቀራት ደግሞ እስክንድርን ወንድሟን አጸደይ ወንድሟን ለማስገደል የምትሄድበትን ርቀት አብረን እንከታተላለን። አሁን እዚህ ቆረቆረችና የሀብል ወይዘሮ ዘነቡ ነሽ አለቻት። ሲስተር ማለት ሲስተር ዘነቡ ነሽ አለችኝ። ከዛሬ አንቺ ወይዘሮ ዘነቡ ነሽ ማለቴ ሲስተር ዘነቡ ነሽ አለቻት። አዎ መነንም ማለት ነው። አዎ አለች። አንቺ ቆይ ማን ነሽ ስትላት እኔማ ከዛሬ 25 አመት በፊት አንቺ የምትሰሪበት ሆስፒታል ልጅን ጥያት የሄድኩት የሀብል እናት ነኝ አለች። ምን ብላ ደነገጠች። መነን በአሁን ስሟ መነን በድሮ ስሟ ዘነቡ ነው የምትባለው። አዎ የሀብል እናት ነኝ፣ ከ18 አመት ቆይታ በኋላ እየመጣው ነው አለቻት። ከ18 ቆይ ከየት ነው የምትመጪው ስትላት ከካናዳ አለች። ከካናዳ እየመጣው ነው አለቻት። ከካናዳ መጥቼ ነው አለቻት። ከካናዳ ነው ያልሽኝ አለችና ደነገጠች። ዝጋ መነን እዩዋት። መነን በጣም ተወሳቅላለች። በቃ እንጀራ ጋጋሪ መስላለች። በስማም አዎ ይቅርታ ምናምን እያለች ነው። የሀብል እናት ደግሞ የሀብል ወላጅ እናትና ወይዘሮ መነን ካወሩ በኋላ እዚህ አጸደም እቺ ተንኮለኛዋ ሴራ ሰሪዋ አጸደ ደግሞ መጣችና እዝራ ክላስ እዝራ በጣም ተጨንቆ እየተንጎራደደ እዝራ አለችው። ደህና አይደለም እንደ የሆነ ነገር የሆንክ ትመስላለህ ብላ እያፌዘች ትገኛለች። አሁን ማለት ሁሉንም እያንድ ተራ በተራ በቃ አላማዋ እሷ ቤተሰቡን በታትና የጋሽ ያቶ እስክንድርን ንብረት መውረስ ስለሆነ ፍላጎቷ አንድና አንድ እሱ ስለሆነ አላማዋ እየተሳካላት ስለሆነ እሷ እያሾፈችባቸው ትገኛለች። የሆነ እየተብሰለሰልክ ትመስላለህ። ቆይ ምንድን እህትህ በመፈታቷ ደስተኛ አይደለም እንዴ አለችው። ልታፈይዝበት ማለት ነው። ከዛ ወይኔ ያቺ ሚስትህ ለካ ተይዛብሃለች አለችና ረስቸው አንተ ለካ ትክክለኛው ገዳዋ ሚስትህ ተይዛለች አለች። ከዛ እዝራ ደግሞ በንዴት ሆነና ሀብል ነፍሰ ገዳይ አይደለች፣ ይሄ ሁሉ ሴራ ያንቺ ነው ብሎ እዝራ በጩኸት አጸደን እየተናገራት ነው። በደንብ ታውቂያለሽ አላት።
እዝራ መሆንክ እያሰብክ ተናግረህ እንጂ እኔ እኮ አክስትህ ነኝ አለችው። ምንም ቢሆን አክስቴ ነው። ቢገባሽ እኮ አክስት ማለት ልክ እንደ ሁለተኛ እናት መሆን ነበረ፣ አንቺ ግን አይደለሽም አላት። ሳቀችበት። እያሾፈች ነው። ለዚህ ቤት ጭራሽ ጥላት ሆንሽ አላት። ቆይ ከምን ተነስተ ነው እንደዚህ ከፍ ዝቅ አድርገን ልትናገረኝ የቻልከው? ከኋላ ሀይ ያለህ ማን ነው ብላ እንዳውም በአባቱ ቤት እሱ ልታሸማቅቅ እየጣረች ነው። ክፋቷና ተንኮሏን ማየት እንችላለን። ከየትኛው ልጀምርልሽ? ከየትኛው ልጀምርልሽ? አባቴን ንብረት ለመውረስ ብለሽ ማህደርን አስገደልሽ። እዚህ ቤት ሰራተኛ አድርገሽ አመጣሽ፣ አስገደልሽ። ደግሞ በዚህ ምስኪን ሴት ለማሳበብ በሀብል እሷን አሳሰርሽ እያላት ነው። የትኛው ደግነትሽ? በየትኛው ደግነትሽ ላንሳሽ እያላት ነው እዝራ። እኔ ማህደርን እዚህ ቤት ሰራተኛ ሆና እንድትመጣ እኔ ፈልጌ ሳይሆን ድሮውንም እሷ ስለምትወድህ ነው እንጂ እኔ አይደለም እያለች እየካደች ነው። አጸደ ምን አለ አሁን እንኳን ይሄን ቅጥፈትሽ ቢበቃ ምን ችግር አለ? ክፋትሽን ብትተዩና ውሸትሽንም ብትተይ ያላት ነው እዝራ አለች። እርግጥ ነው ማህደር ተብዬዋ እዚህ ቤት ሰራተኛ ሆና እንድትመጣት በጣም ቆንጆና የዋህ ስለሆነች ፍቅር ቢጤ እንድትጀምር ካንተ ጋር አግዣታለሁ አለችው። አግዣታለሁ ነው ወይስ እዛ ነገር ውስጥ በደንብ እንድትገባ አድርጌያለሁ እያልሽ ነው አላት እዝራ ለአጸደ። ቆይ ይህን ተረትሽን ይማምነሽ ነው እንደሚመስልሽ ብሎ በቁጣ እየተናገራት ነው አጸድን። እዝራ አትስደበኝ እያልኩህ ነው አለችው። መሳደቤን የገረመሽ አላት እዝራ። ደግሞ ገና ከዚህ ከቤት እንድትባረሪ ነው የሚያደርግሽ፣ አንቺ መሳደቤ ነው የሚገርምሽ እያላት ነው እዚህ ጋ እንዴ አለችው። ቆይን አልግብ ጭራሽ ልትሰድበው። ቆይ አንተ አስባችሁታል? በአባቱ ቤት ያንን የመሰለ ፋሚሊ ካበላሸች በኋላ እንዴት እንዳለችው አጸድ እዚህ ጋር የምትለው እዝራን። ቆይ አንተ ማን አባክ ስለሆንክ ነው ይሄን እንደዚህ ልትናገረኝ የቻልከው አለችው። ረሳሹ እንዴ አላት። አሁንም እኮ እያስተዳደርኩሽ ረሳሹ እንዴ? አሁንም እኮ እያስተዳደርኩሽ ያለውሽ እኔ ነኝ እያለት ነው እዝራ። ቆይ እንጀራ እናቴ ወጣ አንቺ እዚህ ቤት ልትቆይና ልትቀመጭ ቻልሽ? ቆይ እንዴት ነው አላት። መነን ማለት ነው እዝራ ተጠንቀቅ፣ በኋላ የሚቆጭህን ነገር እንዳታደርግ ብላ ማስፈራሪያ ነገር እየነገረችው፣ የሚቆጨኝ ነገር በህይወቴ አንቺን አረመኔ ሴትዮ አክስቴ ብሎ መጥራት ነው እያለ ነው ዝጋ እያላት ያለው። ከዛ ጥሏት ሄደ። ጥሏት ከሄደ እዝራ የት ነው የምትሄደው አለ። ከዛ ብቻዋን ማውራት ትጀምራለች። ሀሳቧን ያቀደቻቸውን እቅዶች፣ ቤተሰቡ እንዴት መበተን እንዳለባት፣ ከዛ ደግሞ ሁሉንም ያልገደሉንም ገድሏል በማለት እጇን ካስገባሽ በኋላ አሁን እሷ የመጨረሻዋ ሰውየው መግደል ነው። ሰውየውን ደግሞ ለማስገደል ወንድሟን አቶ እስከንደርን ለነገሩ እኮ ለመሞት 1 ወር ነው የቀረው ብላ ከራሷ ጋር እያወራች ሀሳቧን እየገለጠች ትገኛለች። አባትም ቢሆን ለመሞት 1 ወር ነው የቀረው እያለች ነው፣ እየሳቀች ነው። ሁሉንም ሀብልን ደግሞ በነፍስ ወንጀል አሰርኳ ሳይቀር ለእኔ ገባ እያለች ነው። በቃ አለች። በቃ ተሳካልኝ፣ እያንዳንዱን ሀሳቤ ተሳክቶልኛል አለች። እዚህ እየተፍለቀለቀች በሳቅ ትገኛለች። እዚህ ጋ እዝራ በጣም ሀሳብ ውስጥ ሆኗል። እዚህ ጋ ደግሞ
እዚህ ጋ ደግሞ የሀብል እናትና ያሳደገቻት ብቻዬን ያሳደግኳት ምናምን አለቻት። ልጄን ብዙ ነገር መስዋዕት ከፍለ ስላሳደግሽልኝ ምስጋና እንጂ ሌላ ምንም ልልሽም አልችልም እያለቻት ነው። ከዛ ደግሞ መነን ቆይን የምልሽ እዛ ካናዳ ስትኖሪ ቤተሰብ አልመሰረችሽም እንዴ ብላ የሀብልን እናት ከካናዳ የመጣችውን እያዋራቻት ትገኛለች። የሚገርምሽ ነገር ካናዳ በገባሁኝ ገና በአንድ ወር ውስጥ ነበር ወደ ትዳር የገባሁት እያለች ለመንን እያብራራችላት ነው። ግን ባለቤቴ ከሞተ 7 አመት ሆኖታል አለቻት። በጣም አዝናለሁ። ሴት ልጅ ያለ አባት ማሳደግ በጣም ምን ያህል ከባድ እንደሆነ አይቼዋለሁ እያለች ነው መነን። አንቺም ትረጃለች ብዬ አስባለሁ እያለች ነው። እና አሁን ሀብል የለችም እንዴ እያለች ነው አሁን እና ሀብል አሁን የለችም እንዴ በጣም ላገኛት ጓጉቻለሁ እያለች ነው ምስኪን። የለችም ሀብል ንግስ ብላ ወደ ገዳም ሄዳለች ከ3 ቀን በፊት ብላ ከ3 ቀን በኋላ ነው የምትመለሰው እያለቻት ነው ለሀብል ወላጅናት። ይሄ የሀብል ወላጅናት ደግሞ ምን አልሽኝ አለቻት። ወደ ገዳም አለቻት። ልጅሽን እንዴት እንዳሳደግኩልሽ ብታይ ስነ ስርዓቷን እያለች መነን እንግዲህ ለሀብል እናት እያወራቻት ነው። ፈረሃ እግዚአብሔር ያላት ጠዋት ማታ ቤተክርስቲያን ነው የምትገኘው እያለቻት ነው። እሷ ሀብል እዚህ እንትን ብላለች፣ ዱርዬ ሆናለች። ያለ ስራው በወንጀል ስለተከሰሰች በቃ ከራሷ ጋር እንትን ብለ አነጋገሯን ብታይ በዛ ላይ ሰው ቀና ብላ አታይም እያለች ስግጥ እያረገቻት ትገኛለች። መነን ለሀብል ወላጅ እናት ሀብል ያለችበትን ቦታ እናት አላየች። አይ እናት ዝጋ። ከዚህ ምን ተማራችሁ እስኪ? እና ቀጣይ ክፍል በፈገግታ እያዳመጠቻት ነው። ልጅ ከወለዱ ልክ ዘነቡ መነን ስሟ ዘነቡ ነው እና እንደዛ ልጅ ታሳደጉ አይቀር እንደዘነቡ